አክብሮታዊ ሰላምታችን በያላችሁበት የደረሳችሁ ውድ የገበያ ሚዲያ ተከታታዮች፣ ይህ ዕለታዊ ምዕራፍ 2 ቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። ብሔራዊ ባንክ ዶላርን ለጨረታ ቢያቀርብም ነገር ግን ባንኮች ለጨረታ ያላቸው ፍላጎት አናሳ መሆኑን የምጣኔ ሀብት ባለሙያዎች ያነሳሉ። ለመሆኑ ባንኮች ለምን ፍላጎት አጡ የሚለውን በዝርዝር እናሰማችኋለን። ባለ ሀብቶች ስራ እንሰራለን ብለው በሚሊዮን የሚቆጠር ገንዘብ ይዘው ጠፍተዋል በማለት የኢትዮጵያ ልማት ባንክ ገልጿል። ለመሆኑ ባንኩን ምን ገጠመው የሚለውን ሙሉ መረጃውን እናሰማችኋለን። በቅርቡ ባንኮች በምሽት እንዲሰሩ የሚለውን ደንብ በተመለከተ ባንኮች ቅሬታቸውን አሰሙ። ምክንያቱንም ትሰሙታላችሁ። የውጭ ባንኮች ኢትዮጵያ ውስጥ ገብተው ለመስራት ምን ያህል ካፒታል ያስፈልጋቸዋል የሚለው ላይ ብሔራዊ ባንክ መመሪያ አውጥቷል። ሙሉ መረጃውን እናሰማችኋለን። ኢትዮጵያ 45 ቢሊዮን ዶላር የሚጠጋ ሀብት በመያዝ በአፍሪካ አንደኛ ሆናለች። ኢትዮጵያ ይህን ደረጃ እንዴት አገኘች የሚለውንና ሌሎች ጠቃሚ መረጃዎችን በሰፊው ይዘናል። እስከ መጨረሻው ተከታተሉን። ወደ ሙሉ መረጃ ስናልፍ 6000 የሚደርሱ ባለሀብቶች በሰብል እርሻ ላይ ቢሰማሩም አመርቂ ውጤት አላመጡም ተባለም። በኢትዮጵያ ከ2.2 ሚሊዮን ሄክታር መሬት በላይ በመረከብ 6000 የሚሆኑ ባለሀብቶች በሰብል እርሻ ላይ ቢሰማሩም በሚፈለገው ልክ ለውጥ እያመጡ አይደለም ሲል የግብርና ሚኒስቴር አስታወቀም። በሚኒስቴሩ የግብርና ኢንቨስትመንት ምርት ግብይት መሪ ስራ አስፈጻሚ አቶ ደረጀ አበበ እንደገለጹት በሰብል እርሻ ዘርፍ የንግድ ፍቃድ ወስደው የተሰማሩ ባለሀብቶች በሚጠበቀው ልክ አመርቂ ውጤት ማስመዝገብ እየቻሉ አይደለም ተባለም። መንግስት በተለይም የግብርና ኢንቨስትመንቶች ላይ ለሚሰማሩ ባለሀብቶች ፍቃድ መስጠቱን የገለጹት መሪ ስራ አስፈጻሚው እነዚህም የሰብል ምርት፣ የከብት እርባታና የአበባ ምርት ኢንቨስትመንት መሆናቸውን ተናግረዋል። በቁጥር ከፍተኛውን ድርሻ የያዘው በሰብል ምርቱ ላይ የተሰማሩ ባለሀብቶች ቢኖሩም በሚፈለገው ልክ ምርታማነትን ማረጋገጥ አልቻሉም መባሉን ሰምተናል። ለዚህም ችግር የሆነው ደግሞ ባለሀብቶቹ ዘርፉን የሚመሩት ሙያዊ በሆነ መንገድ አለመሆኑ እንዲሁም በቂ ትኩረት ሰጥተው ስራቸውን በየጊዜው አለመገምገማቸው መሆኑንም ተናግሯል። እንዲሁም ከመሰረተ ልማትና ከበጀት እጥረት ጋር ተያይዞ የሚያጋጥማቸው ችግሮች እንደ ምክንያት እንደሚነሱም ተገልጿል። እነዚህን ችግሮች ለመፍታት ደግሞ መንግስት በክልል የተደራጁ ባለሀብቶች ከፌዴራል ባለሀብቶች ጋር በማቀናጀት የሚታየው ለውጥ እንዲያመጡ ትኩረት ሰጥቶ እየሰራ መሆኑም ተጠቁሟል። የግብርና ገጠር ልማት ፖሊሲ ተሻሽሎ በሕገ መንግስቱ መጽደቁን ያስታወሱት መሪ ስራ አስፈጻሚው ይሄ ደግሞ በኢንቨስትመንቱ ዘርፍ ለሚሰማራው ግለሰብ ትልቅ ጥቅም እንዳለውም አጽንኦት ሰጥተውታል። ይህ የሕግ ማዕቀፍ መሻሻሉ ባለሀብቶቹ ከአርሶ አደሩ ጋር በመነጋገር በኮንትራት መሬት በመግዛት መጠቀም እንዲችሉ ስለሚያደርግ ባለሀብቱ በጥንቃቄ ሊጠቀመው ይገባልም ተብሏል። የመንግስት ገቢን ለማሳደግ ታልመው የሚወጡ ህጎች የወር ደሞዛችንን ለከፍተኛ ችግር ይዳርጉታል ተባለም። በመንግስት አገልግሎት ሰጪዎች የሚጠየቁትን የአገልግሎት ክፍያዎች በእጥፍ ማሳደግና ደንብ ለማስከበር በሚል የሚወጡ ደንቦችንና ህግን ተላልፈው ተገኝቷል በተባሉ ተቋማትም ሆነ ግለሰቦችን እስከ 1 ሚሊዮን ብር የሚያስከፍል ድንጋጌዎች ስራ ላይ መዋላቸው ይታወቃል። ከዚህ ጋር ተያይዞም በቅርቡ ይቋቋማል ተብሎ ለአደጋ ፈንድ የመንግስትም ሆነ የግል ተቋማት ሰራተኞች ከደሞዛቸው እንዲያዋጡ የሚደነግገው ደንብ ከህግ አወጣጥ መርህ አንጻር እንዴት ይታያል የሚለውን ብዙዎች ጥያቄ ያነሱበታል። ይህንንም ጥያቄ ተከትሎም የህግ ባለሙያዎች ሐሳባቸውን በማጋራት የሚሰጡበት ሲሆን በዚህም ደሞዝተኛ በየወሩ የሚቆረጥበት እስከ 35% የገቢ ግብር፣ 7% ደግሞ የጡረታ እንዲሁም 15% የተጨማሪ እሴት ታክስ ወይም ደግሞ የሞባይል ባንኪንግ ጨምሮ የተለያዩ አገልግሎቶችን ለማግኘትና ምርቶችን ሲሸምት እንደሚቆረጥበትም ይነገራል። እንዲሁም እጁ ላይ የሚቀረው ከደሞዙ 43 በመቶ ብቻ ሲሆን ከቀሪው ላይ ደግሞ የዋጋ ግሽበቱ 15 በመቶውን የሚወስድበት ይሆናል። በዚህም ከደሞዝተኛው ላይ እንዲቆረጥበት የሚደነግግ ህግ መውጣቱን ለሰዎች ከፍተኛ ጥቅም ትንሽ ችግር የሚሰጥ ከሚለው የህግ አወጣጥ ሳይንስ የሚቃረንና የሰዎችን ችግር የሚያበዛ ነውም ተብሏል። እንደ ባለሙያዎች ከሆነ አንድ ህግ ሲወጣ ማህበረሰቡ ዘንድ ቅቡልነት እንደሚገባ ገልጸው ማንኛውንም ጉዳዮችን የሚያስፈጽመው ደንብ ሆነ ህግ ለህብረተሰቡ ከፍተኛ ጥቅም
ዝቅተኛ ጉዳት የሚሉትን መስፈርቶችን ማሟላት አለባቸውም ተብሏል። ይህ ካልሆነ ግን ባለፈው ይቋቋማል የተባለው የአደጋ ፈንድ የመንግስትም ሆነ የግል ተቋማት ሰራተኞች ከደሞዛቸው እንዲያዋጡ የሚደነግገውን ደንብ ቢወጣም ቅቡልነት የማይኖረውና አፈጻጸም ሳይኖረው ህዝቡን የሚጎዳ በተለይ ደግሞ ደሞዝተኛውን ለችግር የሚዳርግ ደንብ ነው ሲሉም ገልጸዋል። የውጭ ባንኮች ሥራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ካፒታል ማቅረብ እንዳለባቸው ተነገረም። የውጭ ባንኮች በኢትዮጵያ ውስጥ ሥራ ለመጀመር ዝቅተኛ የተከፈለ $40 ሚሊዮን ማቅረብ እንዳለባቸው የኢትዮጵያ ብሔራዊ ባንክ የውጭ ባንኮች አገልግሎት እንዲሰጡ የሚያስችል የፍቃድ አሰጣጥ ረቂቅ መመሪያን ይፋ ባደረገበት ወቅት አስታውቋል። በተጨማሪም የሚገቡት የውጭ ባንኮች በኢትዮጵያ የባንክ ሕግ እንደሚመሩ ብሔራዊ ባንክ አክሎ ገልጿል። ይፋ የተደረገው መመሪያ በርካታ ቅድመ ሁኔታዎችን የሚዘረዝር ሲሆን በዋናነት የውጭ ባንኮች በአራት አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል ተብሏል። የመጀመሪያው ተቀጥላ ወይም መጋቢ ባንክ በስማቸው መክፈት ሲሆን ይህን ባንክ ለመክፈት 5 ቢሊዮን ብር የኢትዮጵያን ብር እኩል የሆነና በአሁኑ ምንዛሪ $40 ሚሊዮን የሚጠጋ ዝቅተኛ የተከፈለ ካፒታል በቅድሚያ ወደ ኢትዮጵያ መላክና በኢትዮጵያ ውስጥ ባለ ባንክ ውስጥ በዝግ አካውንት ማስቀመጥ መሆኑን ረቂቅ መመሪያው ያትታል። የውጭ ባንኮቹ የሚያመጡትን ገንዘብ ምንጭ ማስረጃ ማቅረብን ጨምሮ በርካታ ቅድመ ሁኔታዎችን በሰነድ ማሟላት እንደሚጠበቅባቸውም ተገልጿል። ሁለተኛው አማራጭ ቅርንጫፍ መክፈት ሲሆን ይህም ተመሳሳይ $40 ሚሊዮን ዝቅተኛ የተከፈለ ካፒታል በቅድሚያ በኢትዮጵያ ማስቀመጥ ይጠበቅባቸዋል ነው የተባለው። በዚህም ማንኛውም ባንክ ሂደቶች አልፎ ከኢትዮጵያ ብሔራዊ ባንክ ፍቃድ ያገኘ የውጭ ባንክ በ12 ወራት ጊዜ ውስጥ ሥራ መጀመር እንደሚጠበቅበት ተገልጿል። ሶስተኛው አማራጭ የውክልና ቢሮ መክፈት ሲሆን ስራቸውን ከማቀላጠፍ ባለፈ የባንክ ስራን መስራት አይፈቀድለትም ተብሏል። አራተኛውና የመጨረሻው አማራጭ በኢትዮጵያ ውስጥ ካሉት ባንኮች ውስጥ አክሲዮን ገዝቶ መግባት መሆኑን የወጣው መመሪያ ይደነግጋል። የውጭ ዜጎችና በውጭ ዜጎች ባለቤትነት የተያዙ ኢትዮጵያዊ ተቋማት ኢትዮጵያ ውስጥ ያሉትን ባንኮች አክሲዮን እስከ 49 ከመቶ ድረስ መግዛት የሚችሉ ሲሆን ልዩ ኢንቨስተር ግን ከ40 በመቶ በላይ አክሲዮን በአንድ የኢትዮጵያ ባንክ ውስጥ መግዛት አይችልም ተብሏል። ኢትዮጵያ $45 ቢሊዮን የሚጠጋ ሀብት በመያዝ በአፍሪካ አንደኛ በዓለም 34ኛ ደረጃ መያዟ ተገለጸም። ኢትዮጵያ በ45 ቢሊዮን የአፍሪካ ቀዳሚ የሉዓላዊ ሀብት ፈንድ ባለቤት መሆኗን የሉዓላዊ ሀብት ፈንድ ኢንስቲትዩት አስታወቀም። ከዓለም ደግሞ 34ኛ የሉዓላዊ ሀብት ፈንድ ባለቤት መሆኗንም ጠቁሟል። የኢትዮጵያ አየር መንገድን፣ የኢትዮጵያ ንግድ ባንክን፣ የኢትዮጵያ ኤሌክትሪክ ኃይል፣ ኢትዮ ቴሌኮምና ሌሎች በርካታ ግዙፍና ውጤታማ የመንግሥት ተቋማትን በመያዝ የተደራጀ የኢትዮጵያ ኢንቨስትመንት ሆልዲንግ ኢትዮጵያ ከአፍሪካ ቀዳሚ የሉዓላዊ ሀብት ፈንድ ባለቤት እንድትሆን አድርጓታል። የኢትዮጵያ ኢንቨስትመንት ሆልዲንግ $45 ቢሊዮን የሚጠጋ ሀብት በመያዝ በአፍሪካ አንደኛ፣ በዓለም 34ኛ ትልቁ የሉዓላዊ ሀብት ፈንድ ሆኗል። ከሁለተኛ እስከ 10ኛ ደረጃ የያዙ የአፍሪካ ሀገራት የሉዓላዊ ሀብት ፈንድ ድምር $39 ቢሊዮን መሆኑም ተመላክቷል። የ9 አፍሪካ ሀገራት የሉዓላዊ ሀብት ፈንድ ከኢትዮጵያ ሉዓላዊ ፈንድ ሀብት በ6 ቢሊዮን ያነሰ መሆኑም ተገልጿል። በአፍሪካ ሊቢያ ቀዳሚ የሉዓላዊ ሀብት ፈንድ ባለቤት የነበረች ሲሆን በእርስ በርስ ጦርነት መሠረት ልማቷ በመውደም ትክክለኛ መረጃ ማግኘት አለመቻሉም ተጠቁሟል። ባንኮች የሚያስገድደውን ደንብ ላይ ተቃውሟቸውን አሰሙም። በአዲስ አበባ ከተማ አስተዳደር የወጣው ባንኮች እስከ ምሽት 3:30 ሰዓት ድረስ አገልግሎት እንዲሰጡ የሚያስገድደውን መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑ ተገለጸም። ባንኮች ዘመናዊ የቴክኖሎጂ አጠቃቀም አማካይነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑ የባንኮች ማህበር አስታወቀም።
የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካይነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበት ገልጸዋል። በተለይም ይህ መመሪያ የባንኮችን የስራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዘረፋና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችልም ተናግረዋል። ኢንቨስት እናደርጋለን በሚል ብዙ ባለሀብቶች ሚሊዮን ብሮችን ከኢትዮጵያ ልማት ባንክ ወስደው እንደጠፉ ተገለጸም። በጋምቤላ ክልል ኢንቨስት እናደርጋለን በሚል ሰበብ መሬት ከወሰዱ በኋላ ያንን መሬት ሳያለሙ ብዙ ባለሀብቶች ሚሊዮን ብሮችን ከኢትዮጵያ ልማት ባንክ ወስደው እንደጠፉ ተገለጸም። በዚህ ምክንያት የኢትዮጵያ ልማት ባንክ ይህንን ገንዘብ ለማስመለስ ሲል ለኢንቨስትመንት ተብሎ የተሰጠውን መሬት በቁጥጥር ስር አድርጎታል። ከዚህ በተጨማሪ የጋምቤላ ክልል መንግስትም በኢንቨስትመንት ስም የተሰጠውን መሬት ወደ ልማት ለመመለስ እርምጃ እየወሰደ እንደሆነም ተገልጿል። የጋምቤላ ክልል ኢንቨስትመንት ኮሚሽን ኮሚሽነር የሆኑት ዶክተር ሎው ኦቡፕ እንደተናገሩት ባንኩ በቁጥጥር ስር ያደረገውን መሬት አብዛኛውን ወደ ልማት መመለስ ያልቻሉ መሆናቸውን ገልጸዋል። ባንኩ ይህንን መሬት ለሌሎች ባለሀብቶች ለመሸጥ በተደጋጋሚ ጨረታ በማቅረብ ሙከራ ሲያደርግ ቆይቷል። ይሁን እንጂ ከ180 ፕሮጀክቶች ውስጥ እስካሁን ድረስ የሸጠው 30 ፕሮጀክት ብቻ ነው ተብሏል። ስለዚህ ከ150 በላይ የሚሆኑት ፕሮጀክቶች ወይም ደግሞ 120 ሺህ ሄክታር የሚሆኑ መሬት አሁንም ሳይለማ ቀርቷል ተብሏል። ይህም መሬት ከዓመት ወደ ዓመት ከመጠበቅ ይልቅ ባንኩ የሰጠውን ብድር በመሰረዝ መሬቱን ወደ ክልሉ መሬት ባንክ እንዲመለስ አሳስበዋል። ይሄ እንዲሆን ሁሉም የሚመለከታቸው አካላት ማለትም የክልሉ ኢንቨስትመንት ቦርድ እና ከፍተኛ የኢኮኖሚ ኮሚቴ በጋራ መስራት አለባቸውም ተብሏል። 27ቱም ባንኮች ጨረታው ውስጥ ይገባሉ እንጂ ከጨረታው ላይ ዶላር የሚያገኙት ቁጥራቸው ትንሽ መሆኑ ተገለጸም። ብሔራዊ ባንክ የሚያወጣው የዶላር ጨረታ ላይ የሚሳተፉት ባንኮች ቁጥራቸው እጅግ በጣም ትንሽ ነው ሲሉ የምጣኔ ሀብት ባለሙያዎች ገለጹ። በቀጥታ ይህን ያህል ቁጥር ነው ብሎ ለመናገር ቢያስቸግርም ነገር ግን ጥቂት ቁጥር ያላቸው ባንኮች ብቻ ናቸው እንደሚሳተፉ የተነገረው። ከጠቅላላ ከቀረበው 50 ሚሊዮን ዶላር ውስጥ በጣም ትልቁን ማለትም 40% ያህል አንድ ባንክ ብቻ እንደወሰደውም ባለሙያዎች የሚናገሩት። ስለዚህ ለሌሎች ባንኮች ወደ ጨረታው የሚሄዱበት ለማጀቢያነት ካልሆነ በስተቀር ባንኮች የመጫረት ፍላጎት ኖራቸው አይደለም ተብሏል። በሌላ በኩል ጨረታው ላይ ይመጣሉ እንጂ ሁሉም ተሳትፎ አድርገው የሚወስዱ አይደለም በማለት የምጣኔ ሀብት ባለሙያዎች የሚናገሩት። ከ50 ሚሊዮን ዶላር ጨረታ ያሸነፉት 12 ባንኮች ናቸው ቢባልም ነገር ግን 12ቱም ባንኮች በሙሉ የውጭ ምንዛሬ አግኝቷል ብሎ መናገር አይቻልም ተብሏል። በተጨማሪም ከ12ቱ መሃል ያላገኙም ይኖራሉም ተብሏል። ስለዚህም በየሁለት ሳምንቱ መውጣቱ ገበያው ላይ የመሻማት አይነት ባህሪ እንዳያሳዩ እንዳደረጋቸው ባለሙያዎች የተረዱ መሆናቸውን ይገልጻሉ። አስመጪዎች ዕቃ ያመጣሉ፣ ኢትዮጵያ ገበያ ውስጥ ውድ ነው እንጂ ዕቃዎች አሉ ያሉት እነዚህ ባለሙያዎች ነገር ግን ዕቃውን የመግዛት አቅም እዚህ ሀገር ውስጥ በበቂ ሁኔታ እያደገ ስላልሆነ አስመጪዎች ተጨማሪ የውጭ ምንዛሪ እየወሰዱ ለማምጣት ያላቸው ፍላጎት እየቀነሰ እንደሆነም ይናገራሉ። በተወሰኑት ባንኮች አሁንም ድረስ የካሽ እጥረት ሊኖርባቸው ይችላል። በቂ ካሽ የማይኖርባቸው ከሆነ ያላቸውን ካሽ ለስራ ማስኬጃ እየተጠቀሙ ጨረታ ላይ መጠቀም አልፈለጉም ሊሆንም ይችላል። $1 131 ብር ማለት አንዳንድ ባንኮች ከሚሸጡበት በታች ማለት ነው ሲሉ ይናገራሉ። ስለዚህ ከገበያው በላይ ላለመግዛት እንደሆነ የሚገልጹት በ131 ብር ከገዙ ከ131 ብር በላይ መሸጥ አለባቸው ማለት ነው። በብዙዎች ባንኮች በቂ ተቀማጭ ያላቸው ባንኮች የሚሸጡበት ዋጋ 126 127 አካባቢ ከሆነ እንደው ብንመለከት ከገበያ በላይ ላለመግዛት ይወስናሉ ማለት ነው ሲሉም ይገልጻሉ። በአጠቃላይ ከ131 ብር በላይ የገዙ ይኖራሉ፣ ከ131 ብር በታችም ደግሞ የገዙ ይኖራሉ ያሉት እነዚህ ባለሙያዎች አማካይ ዋጋው እዚህ ጋ ነው የሚሉት። ስለዚህ ሁሉም በ131 ብር ገዝቷል
ቀንሷል ማለት አይደለም በማለት የምጣኔ ሀብት ባለሙያዎች የሚያስረዱት። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 2 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች ያዳመጣችሁትን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ ዩቲዩብ ቻናል እና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም።